ሰውነታችንን እንስጥ። እግዚአብሔር መንፈስ ነው፣ ጽድቅ አለው፣ እኛ ደግሞ ሰውነት አለን። ስለዚህ በክርስቶስ ኢየሱስ በማመን ያገኘነው ጽድቁ በእኛ ኑሮ ውስጥ እንዲገለጥ ሰውነታችንን እንስጥ። አንድ ነገር ልንገራችሁ፣ ለአንድ ነገር ስትሰጡ ከሌላ እየከለከላችሁ ነው። ሰዎች ለብዙ ነገር ይሰጣሉ። ኤፌሶን ምዕራፍ 4 ላይ ብትመለከቱ ቁጥር 17 ይላል፣ እንግዲህ አሕዛብ ደግሞ እንደሚመላለሱ በአእምሮአቸው ከንቱነት እንዳትመላለሱ ብዬ እመክራለሁ፣ በክርስቶስ ሆኜ እመሰክራለሁ። እነሱ ባለማወቃቸው ጠንቅ በልቦናቸው ደንዳናነት ጠንቅ ልቦናቸው ጨለመ ይልና ከእግዚአብሔርም ሕይወት ራቁ፣ ደንዝዘውም በመመኘት ለርኩሰትና ሴሰኝነትን ሁሉ ለማድረግ ራሳቸውን አሳልፈው ምን አረጉ? እስቲ ጮክ ብላችሁ በሉት፣ ሰጡ። አሳልፈው ሰጡ ይልና ምዕራፍ 5 ቁጥር 2 የምትመለከቱ ምን ይላል መስላችሁ? እንግዲህ እንደተወደዱ ልጆች ክርስቶስን የምትመስሉ ሁኑ። ክርስቶስ እንደወደዳችሁ ለእግዚአብሔርም ስለእናንተ የመዓዛ ሽታም ይሁን የተወደደ መባና መስዋዕት አድርጎ ራሱን ስለእናንተ ለእግዚአብሔር አሳልፎ ሰጠ። ሁለት ሰጡ አለ እዛ ውስጥ። እነዛ ለሴሰኝነት ራሳቸውን አሳልፈው ምን አረጉ? ክርስቶስ ደግሞ ስለእናንተ መባና መስዋዕት አድርጎ ራሱን አሳልፎ ሰጠ። ሁለቱም ስጥ ነው። እኛ ለምንድን ነው ራሳችንን የምንሰጠው? ለማን ነው የምንሰጠው?